ሰላም የሚርና ቲዩብ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አደይ ቀጣይ ፓርት ይዘንላችሁ መጥተናል ማለት ነው። እንግዲህ አደይ እና ዴቭ ወደ ገጠር ገብተዋል ማለት ነው። ምክንያቱም እንግዲህ ባለፈው የአደይ አባት እንግዲህ የሰርጉን ጉዳይ እንግዲህ በጣም ልብ በሚሰብር ሁኔታ ለደመቀ ነግረውታል። ደመቀ ባለፈው ሲነግረው እንዳታመልጥህ ነቃ ነቃ ብትል ነው የሚሻለው በማለት ለዴቭ ተስፋ ሰጥተው ነበር። አሁን ግን እንዳንተ ያለ አውደልዳይ ልጄን አልሰጥም፣ አርፈ በመጣህበት ተመልሰ ሂድ በሚል ልብ የሚሰብር ንግግር ተናገሩት። እሱም እንግዲህ እንዴት መጀመሪያ ተስፋ ሰጥታችሁ አሁን እንደዚህ ተስፋዬን ተሟጥጡታላችሁ በማለት ልቤን ሰበራችሁት ሲል እንግዲህ እሷም እንግዲህ አደይ እኔ እኮ ነግሬሃለሁ የአባቴ ነገር አይታመንም ብዬህ ነበር። አንተ ግን በጣም መመቀ ምን እንዳላቸው አላቅም እንጂ ተስማምተዋል ስትለኝ ግራ ገብቶ ነበር ስትል ትናገራለች። አንተ የኔ ልጅ በፍጹም አታገባትም። አንተ የኔ ልጅ ምድራት እንግዲህ ታታሪ ገበሬና እዚህ ልጆቿ አባት የሚናት በቀይዋ ላይ የሚያስቀምጣት እንጂ ከከተማ ወደ ገጠር ከከተር ወደ ገጠማ የሚሄድ ልጄን አያገባትም በማለት መለሱለት። አሁን ዴቭ በመጨረሻ ልቡ ተሰበረ። አደይ እናት ላይ ድፍት ብሎ እያለቀሰ መማፀን ጀመረ። በዚህን ጊዜ እንግዲህ ብርሃኔ ደግሞ ዴቭን ስላፈቀረችው ደስታዋን የምትገልጽ ትመስላለች። ሆኖም ግን እንዴት ነው ወንድምና እህትና አማች አንድ ወንድ ልጅ የሚያፈቅሩት ብለን ስንል አደይ ደግሞ ባላወቀችው ነገር አደይ ልቧ እየተሰበረ በአባቷ መልስና የእሷና የዴቭን ሰብሮታል። ምክንያቱም እሷና ዴቭ እንግዲህ አሁን ላይ አባታችን ተስፋ ሰጥቶናል፣ አንተና እኔ የሰርጉን ጉዳይ እንነጋገር፣ ቆርጠን ሄደን ገጠር አስተካክለን እንምጣ፣ ዝግጅቱ እናስተካክል በማለት ነበር ያቀኑት። ግን ሲሄዱ ያጋጠማቸው ነገር በጣም ያሳዝናል። የአደይ አባት መጀመሪያም ቢሆን ተስፋ ባይሰጡት ኖሮ እንግዲህ ይህን ነገር አያስብ ነው። ከአደይ አባት ቤት ወደ አደይ እናት ቤት በመሄድ እንግዲህ ከእግራቸው ላይ ተደፍቶ እሳቸው ላይ መልስ ያገኝ ይመስል በማልቀስ ተማጸናቸው። አባቷን እንኳን ታታቅም፣ አባቷ እኮ ጀግና በጣም የማይረታ አባት ነው ያላት። ግን እንሺ አይልም። የኔ ልጅ እኮ እንደፈለክ ብድግ አርጋሃት እንደ ጎረቤት እቃ የምትሄድ አይደለችም። የኔ ልጅ የተከበረና እንዲሁም የተማረ ስራ ላይ የዋለ እንጂ አንተ ቤት ለቤት እንጂ ስራ ምንም እንደሌለህ አጥንቻለሁኝ እና ለአንተ አልደረልህም ሲሉ መለሱለት። አደይ አባዬ እኔ እፈልገዋለሁ፣ ለእኔ የተሻለ ህይወት ለእኔ የሚያስብልኝ ደግሞ እወደዋለሁ፣ ወደፊት ህይወቴን የሚያሳምርልኝ እንደሆነ አስባለሁ። እሱ አንተ ግን እንደምታስበው አይደለም ዴቭ ብትልም አባትየው ደግሞ በፍጹም የኔ ያለው ይሁን የሚሉ አባት ስለሆኑ አንተ ነህ እኮ ዴቭ ነግሬሃለሁ፣ ተስፋ በአባቴ በኩል አድርገህ የመጣ መቼም አባትህ ተስፋ ሰጠኸኝ እንጂ በቃ አደይ አለተናዶ ዴቭም አባቴ መቼ ተስማምተው እኔን መዳር አይፈልግም፣ መቼውም አይደረኝም። እሱ የሚላቸውን የገጠር ጎረምሶችን ዱላ ይዘው የሚገጥሙትን ነው የሚፈልገው እንጂ የተማረ ሰው አይሰጠኝም፣ ለከተማ ሰው አይሰጠኝም። በዚሁ በቀየው አካባቢ ልኖርለት ነው የሚፈልገው። እንግዲህ ቢመርህም ዋጠው አለችው። ዴቭም አደይ እኔ እንግዲህ ካስፈለገም ዳይመንድን አምጥቼ እንዲያሳምኑልኝ አደርጋለሁ እንጂ ተስፋ አልቆርጥም አለ። አንቺ ግን ተስፋ ቆርጠሽ እኔን አታስቆርጪ ሲል ለመናት። ብርሃኔ እንግዲህ እናቲቱ ምንድን ነው የዴቭን ጉዳይ እስቲ ንገሪኝ እያሉ እናቷ ቢያስጨንቋትም ምንም የነገረኝ ነገር የለም፣ ምንም አውቀው ነገር የለም እያለች ነበር። እንዴ ዴቭ እኮ እኔ ከሄድኩ በኋላ ብርሃኔ ትንገርሽ ብሎ ነበር አለች። ብርሃኔም ለራሷ ለማድረግ ስላሰበች በፍጹም የፈለገውን ጉዳይ ለእናቷ ልታስረዳ አልፈለገችም ነበር። አሁን ብርሃኔ በጣም ተደስታለች። ምክንያቱም አባትየው እንዳያገባ በመታገቱ ደስ ብሏታል። ግን እሱ አሁን መስሏት ነው እንጂ አደይን አልድርም ያለ ብርሃኔን ይድራል ማለት ዘበት ነው።
እና እሷ ግን የተለየ ነገር ያገኘች የመሰለች ነው እየተደሰተች ያለችው። አደይና ዴቭ እንግዲህ በጣም በሚያሳዝን ሁኔታ ልባቸው ተሰብረዋል። ሊሊና እንግዲህ አደይ ደግሞ ባቡሬ ሄደው እንግዲህ ዶክተሩን ሲጠይቁ የሰጣቸው መልስ አስጨናቂ ነገር ነው። ምክንያቱም አደይ እንደማይነግራት ስላወቀች ታካሚ መስላ ነበር የገባችለት። በዛም ዶክተሩ ተበሳጭቶ አስወጥቷት ነበር። እንዲሁም መኪናው ላይ ሲገባ ከስራ ሲወጣም ተከትላ ብታስጨንቀውም የስራዬ ጉዳይ ነው ቃል ገባሁበት የአንድን ታካሚ ባለቤቱ ሳይፈቅድ ለማንም አልነግር የሚል ነበር ዶክተር የመለሰላት። እሱም እንግዲህ ምንድን ነው የሚለውን በሽታውን ምን አይነት ቢገጥማት ነው ሊሊ የሚለው ሊሊ በጣም አሳሳቢ ትልቅ ችግር ውስጥ እንደገባች ምንም ቢሆን መናገር እንደማትፈልግ መቀየርም የማይቻል ነገር እንደሆነ ለባቡሬም ሆነ ለአደይ ነግራቸዋል። ዶክተሩንም እባክህ ከኔ ውጭ ለማንም ቤተሰቦቼ እንዳትናገርብኝ ነበር ያለችው። እሱም እንግዲህ ባቡሬም ወደ ዶክተሩ ሄዶ የሊሊን ጉዳይ ካልነገርከኝ ከባድ ችግር ይፈጠራል ብሎ ቢያስገድደውም ዶክተሩ ደግሞ ያለ ታካሚ ፍቃድ ለማንም ህመሙ መናገር ስራዬ የታካሚ ሚስጥር መጠበቅ ግዴታ ነው። ስለዚህ ውጣልኝ። የምሰራ ሰው ከታካሚዎች ሚስጥራቸውን አውጥቼ መስጠት አይደለም፣ እባክህን ውጣልኝ ሲለው አልወጣም ዶክተር በማለት ተማጸነው። እንግዳስ ወጣልኝ ከሆነ እኔ ሌላ ታካሚ ያለብኝ ሌላ ጉዳይ እንዳታመጣ፣ ስለዚህ ሌላ ጠባቂ አስመጥቼ እንዳስወጣ ያደርጋለሁ አለው። አሁን ባቡሬ እንግዳ ውጥ አልከኝ አሳያለሁ በማለት እንግዲህ ወደ ባቡሬ ላከበትና ፖሊሱን ሲያይ ባቡሬም ወዶ በግዱ ከሕክምናው ክላስ ወጥቶ ሄደ። ሊሊ አሁን ባቡሬ ምን ሲያደርግ አየችው? ባቡሬ በሰዓቱ በሚያሳዝን ሁኔታ ያደረገው ነገር ምንድን ነው? የሊሊ ልብ ለመስበር እንግዲህ እሱ ከዛችኛዋ ላይ ጋር ሆኖ እሷን ሊያገባት እንደሚችል ሲነግራት ነበር ልቧን የተሰበረው። ግን የእሷን ክላስ ደግሞ ገብቶ የህመሟን ጉዳይ ማወቅ ፈልጎ ከክላሷ ገብቶ ፋይሎችን ሲበታትን ድንገት ስትደርስበት ምን ልታደርግ ገባ? ምን ልታደርግ ነው? እኔ እዚህ ክፍል የገባሁት እኮ የአንቺ ሚስጥር ለማወቅ ህመምሽ ምን እንደሆነ ከጎንሽ ሁኜ ልረዳሽ እንጂ ሌላ ነገር አይደለም፣ ወይንም ልሰርቅሽ ወይንም ሌባ አይደለሁም ሲነገራት፣ እባክህ ባቡሬ አንተ እኮ እንደዚህ ማድረግ የለህም፣ ምን አደረግኩህ? ምንም አይመለከትህም፣ አሁን በቃ አለችው። አሁን የደበቅሽኝ ትልቅ ሚስጥር አለ፣ እኔ እየተጨነኩና የተሰቃየሁ መሆኑ አይገባሽም ሲል ባቡሬ ያፈጠባታል። እሷም አዘነችና መናገር አልፈለገችም። ከዛም ባቡሬ ጥሏት ወጣ። ዶክተሩም እንግዲህ እህትሽና ወንድምሽ እየመጡ እያስጨናነቁኝ ነው አላት። እነማን ናቸው ስትል ጠየቀችው። አደይ የምትባልና ባቡር የሚባል ልጅ ናቸው ሲል ዶክተሩ ገለጸላት። ከኔ ውጭ ለማንም እንደማትናገር እኔ ነግሬሃለሁ ዶክተር፣ ለማንም ይሄንን የህመም ሚስጥር እንዲወጣብኝ አልፈልግም። ግን በእርግጥ እነሱ በጣም ተጨናነቁ እያዘኑ ቢገኙም ለእኔ ሲሉ እንደሆነ ይገባኛል አላችው። ግን እባክህ ዶክተር ልማጸንህ እንዳትናገርብኝ፣ ለእነሱ ልባቸው ይሰበራል። እኔው ራሴ ልቤ እንደተሰበረ ራሴ መቻል አለብኝ፣ ከኔ በፊት እነሱ በጭንቀት ይሞቱብኛል ብላ አለችውና ሊሊ የደበቀችባትን ሚስጥር ለማወቅ ከዶክተሩ በተደጋጋሚ ብትሞክርም በፍጹም ዶክተሩ ሊነግራት አልቻለም። በሚያሳዝን ሁኔታ አልነግርም፣ እንድትመጭም አልፈልግም፣ ሁለተኛም እንዳትጠይቂኝ ሲላት ቀጥ ብላ ወደ ቤት ነበር የሄደችው። ባቡሬ አሁን በሊሊ ጉዳይ በጣም የተሰቃየና እየተጎዳ ይገኛል። ሊሊ ግን ሁሉን ነገር በውስጧ ለመደበቅ ሞክራለች። አደይ ካልነገርሽ ብላ ስታስጨንቃት አሁን አልነግርሽም አደይ፣ ጊዜ ከአንቺ የተደበቀ ነገር የለኝም ታገሺ በማለት ነበረ የነገረቻት። ለጊዜው እንግዲህ ዝም አለቻት። እቅፍ አድርጋ ምንድን ነው ታዲያ መቼ ነው የምትነግሪኝ እያለች ነበረ የምትላት። ዴቭ ደግሞ ምናልባት እኔ ሚስጥሩን እንዳልሰማባችሁ ፈልጋችሁ ከሆነ እኔ ልነሳላችሁ ሚስጥሩን እንድትነግሪ ሲል አይ አይደለም አለች ሊሊ፣ ለሁላችሁም የምነግራችሁ አንድ ቀን ነው ብላ ተናገረች።
ዴቭ እንግዲህ አሁን ለዶክተሩ ሚስጥር ለመንገር ነበር የደወለላት። አደይ ደግሞ ምን ሆነች ነው እያለች ድንብርብር አወጣ። ሊልዬ ማን የደወለው እያለች ስትንቀጠቀጥባት፣ ዴቭ ምንድን ነው የተደወለው? ስልኩን አንሺ ነው አላት። ደግሞ እሱም ደግሞ ዶክተሩ ላገኝሽ እፈልጋለሁኝ፣ ስለዚህ ፈጠን ብለሽ ነይ ቶሎ ብሎ አደይን ሲያስገድ፣ አደይም ፈጠን ብላ ዴቭ ሄዴ ነው ብላ ወደ ዶክተሩ ትሄዳለች። ዶክተሩ እንግዲህ ለአደይ ሚስጥሩን የተደበቀውን የህመም ሚስጥር ለመንገር ዝግጁ ሆኖ ሁለታቸውንም አቅርቧቸዋል። እንግዲህ ላው በዚህ ሰዓት እንግዲህ ድንገት ብርሃን ደውላ አባቴ ስላንቺና ስለ ዴቭ የፍቅር ጥያቄ ሊቀበል አልቻለም፣ ስለዚህ አይኗን እንዳላያት እያለ እየተናገረ ነው፣ መጥፎ ውሳኔ ወስኖብሻል፣ ወደዚህ እንዳትመጪ ስትላት ዴቭ ወደዛ የማንሄድበት ምንም አይነት ምክንያት የለም፣ አባትሽ ያሉንን ነገር ሁሉ እናደርጋለን ሲል ይናገር። አባቴ እኮ ምንም አላላችሁም፣ እናንተ እንድንጋባ እየተቆጣ ነው አለች ብርሃኔ ራሷን ለማከላከል ስለፈለገች። ዴቭ እንግዲህ የአደይን አባት እባክዎን ልጄ ህይወትን ስጡኝ፣ ፈጠን ብለውኝ ነበር፣ ፈጠን ብዬ መጣሁኝ፣ ስለዚህ በተስፋው ምክንያት ወደ ሰው መጥቻለሁ፣ እንዳታመልጥህ፣ አንዱ እንዳይቀማህ፣ ፈጠን በልባልከኝ መንገድ መጥቻለሁ ሲላቸው፣ አይ አሁን እኔ ሀሳቤን ቀይሬያለሁኝ በማለት አንተ ነህ የኔ ልጅ የምትመኝ፣ አንተ የኔ ልጅ አታገባም ወይ ስራ የለ ወይ ኃላፊነት የለ፣ በሰው ቤት ተጠግተ በዘመድ የምትኖር ምን ልታደርጋት ነው የምሰጥህ ሲሉ ሲናገሩት፣ በጣም ስራ አለመኖሩም በጣም ተጨናነቀ። እውነትም አሁን ዴቭ ስራ በሌለበት ሰዓት አንድ ሴት ልጅን አገባለሁ ብሎ መጠየቁ ምንድን ነው ስንለም እኛም እንረዳለን። ሁሉም ነገር ለበጎ ነው፣ እባክህ ተረጋጋ እያለች እንግዲህ የምታጽናናው አደይ ነች። አሁንም ድሮም ብዬ ነበር ተስፋ አታድርጊ፣ እኔ አባት የሚመለስ አይደለም፣ እኔ በፍጹም ለከተማ ሰው አይድረኝም፣ ለገጠር ሰው ነው የሚድረኝ፣ የገጠር ሰው ደግሞ አርሶ የሚያበላ ነው ሰው የሚመስለው እያለች ነበረ የተናገረችው። ስለዚህ አሁንም ዳይመንድንም በድጋሚ አምጥቼ እንዲለምንልኝ አደርጋለሁ። ከዛ በኋላ ተስፋ ከሰጡኝ ቀጥታ ወደ እውነተኛው መንገድ ነው መሄድ ያለብን። እስከ መቼ ነው በዚህ አይነት ነገር የምንገፋው? ተይ አደይ፣ ለእኔም ልታዝንልኝ ይገባሻል በማለት እሷንም እኔ እኮ እምቢ አላልኩህም፣ አባቴ ግን የእሱን ችግር ስለማቅ ነው፣ አንተ አይረዳም ነው አየ፣ ምንም የምታደርገው ነገር የለም ከማየም ብትወዲቅም አለችው። አደይ ወርቅ በሳት ተፈትኖ እንደሚያልፈው ሁሉ እኛም በዚህ ፈተናችን ተስፋ ሳንቆርጥ ማለፍ አለብን። ከአባትሽ ላይ ምንም ተስፋ መቁረጥ አይቻልብኝም፣ ልቆርጥም አይችልም፣ እስከ መጨረሻው እጋፈጣለሁ ብሎ አላት። እሷም እንግዲህ ሞክር፣ ከተሳካ ደስ ይለኝ ነበር በማለት ተስማማች። እንግዲህ ቻናሉን ሰብስክራይብ በማድረግ እንግዲህ ይጠብቁ።